ሰላም ጤና ይስጥልን የተወደዳችሁ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች የምናስደምጥበት ሰዓት ላይ ተገኝተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን በቅድሚያ አርዕስተ ጉዳዮችን እናስደምጣችኋለን። ሰናይ ቆይታ ይሁንላችሁ። በቂ ወታደራዊ ስልጠና ሳይሰለጥን ወደ ግንባር የተላኩትና በአቶ ሽመልስ አብዲሳ ጥሬ ስጋ ቅልብ ሰራዊቶች አሉን እየተባሉ የሚሞካሹት የመከላከያ ኃይሎችና የኦሮሚያ ልዩ ኃይሎች አገዛዙን በመግዳት ፋኖን መቀላቀላቸው ተሰምቷል። ከሰሞኑ በአማራ ክልል የተሰማራው ኃይልም እየተናደ ወደ ፋኖ ኃይሎች በግፍ ተቀላቅለዋል። ዝርዝሩ ተዘጋጅቷል፣ ተሰሙታላችሁ። ከአዲስ አበባ ከተማ አስተዳደር በቅርቡ በአዳነች አበቤ ውሳኔም ወደ ሸገር ከተማ በተካለለው ኮዬ ኮንዶሚኒየም በኢሃዲግ ዘመነ መንግስት የተሰሩ የኮንዶሚኒየም ቤቶችን የገበሬ ልጅ በሚል በነፃ በመከፋፈል 1500 የኮንዶሚኒየም የንግድ ሱቆች ለብልጽግና ደጋፊዎች ሊከፋፈሉ መሆኑ ተጠቆመም። ሌላኛው መረጃችን ነው፣ በዝርዝር ተሰሙታላችሁ። አማራነትን እንደ ወንጀል በፈረጀው የኦህዴድ ብልጽግና አገዛዝ በተለያዩ መዝገቦች በሽብር ወንጀል የተከሰሱ የፖለቲካ የህሊና እስረኞች ፍርድ ቤት አቅርቦ ተለዋጭ ቀጠሮ ሰጥቷል። ሌላኛው መረጃችን ነው። የብልጽግናው አገዛዝ በመላ ሀገሪቱ ያጣውን ቅቡልነት ለመቀልበስ በሚል ሰበብ በብልጽግናው ሰዎች ዘንድ በአዲስ አበባ ከተማ የፋኖ ኃይሎች ተሰማርተውብናል ሲል ሽንፈቱን አመነም። የምታደምጡት ይሆናል። የተወደዳችሁ የጽናት ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች አጫጭር መረጃዎችን የምትሰሙ ይሆናል። ሰናይ ቆይታን ተመኘን። በቂ ወታደራዊ ስልጠና ሳይሰጥ ወደ ግንባር የተላኩትና በአቶ ሽመልስ አብዲሳም ጥሬ ስጋ ቅልብ ሰራዊቶች አሉን እየተባሉ የሚሞካሹት የመከላከያ ኃይሎችና የኦሮሚያ ልዩ ኃይሎች አገዛዙን በመክዳት ፋኖን መቀላቀላቸው ተሰምቷል። ከሰሞኑ በአማራ ክልል የተሰማራው ኃይልም እየተናደ ወደ ፋኖ ኃይሎች በግፍ ተቀላቅለዋል። ትናንት በጎጃም ቀጠና ሊበን ከተማ ላይ የተወቀጠው አርመኔው ሰራዊት እጅ የሰጠ ሲሆን በርካታ ተተኳሾችንና ከቀላል እስከ ከባድ መሳሪያዎችን በመያዝ ፋኖን ተቀላቅለዋል። ጓደኞቻችን በማይረባ የፖለቲካ ሴራ ተታለው በአማራ ሕዝብ ላይ ቃታ አስበዋል፣ እኛ ግን ይህንን አንፈቅድም በማለት በይፋ ተቀላቅለዋል። በአንጻሩ የፋኖ ኃይሎችም ከነ መሳሪያዎቻቸው በክብር ተቀብለዋቸዋል። በሌላ በኩል ደግሞ የፋኖ ኃይሎች በተለያዩ ቀጠናዎች ሰርጎ በመግባት ባንዳን በመሸኘት መሳሪያም መማረካቸውን አሳውቀዋል። ከዚህ በተጨማሪም አንድ ከፍተኛ የአገዛዙ ኮሎኔል ረሽድ የተባለ አመራር በስሩ ከሚመራቸው ሰራዊቶች ከደብረ ማርቆስ በርካታ አባላትና መሳሪያ ይዞ ከድቷል። የአማራ ፋኖ ብሔራዊ ኃይል አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ውስጥ የሚገኙት የቀድሞው ወንበርማ ብርጌድ ቆምጠው ሻለቃ መሪ ጀግናው ሻለቃ አባይ አንዱ ዓለም ልጆች የወንድማቸውን ደም ዳግም በሽንዲ አደባባይ መልሰዋል። ህዳር 13 2018 ዓ.ም ከጧቱ 4 ሰዓት ሸንዲ ከተማ ፋኖ እሱ ባለው የኔነህና ፋኖ ተማረ ስልጣኑ ወደ ከተማ ሰርገው በመግባት የጠላት ተላላኪ የሆነውን ወዳደር ባንዳ መብራቱ ጉዳይ የሚባል ወደማይመለስበት ሸኝተው 2 እግር ክላሽ ማርከው ይዘው መጥተዋል። የጠላት ኃይልም ሬሳውን ቀብሮ ጭንቀት ውስጥ የገባ መሆኑን የጽናት ሚዲያ የውስጥ የመረጃ ምንጮቻችን ገልጸዋል። የብልጽግናው አገዛዝ በመላ ሀገሪቱ ያጣውን ቅቡልነት ለመቀልበስ በሚል ሰበብ በብልጽግናው ሰዎች ዘንድ በአዲስ አበባ የፋኖ ኃይሎች ተሰማርተውብናል ሲል ሽንፈቱን አመነም። ሀገሪቱ ከ2010 ዓ.ም ጀምሮ በበርካታ የሀገራዊ ጉዳዮች ችግር ውስጥ መግባቷን አስመልክቶ እስካሁንም ግድያም፣ መፈናቀልም፣ እገታም፣ ዘረፋም ጊዜና ሰዓቱን እየለዩ በአገዛዙ ዘንድ ቀጥለዋል። ከሰሞኑ መግቢያ መውጫ ያጣው አገዛዙ ለጊዜውም ቢሆን አዲስ አበባን እያስተዳደረ ያለ ቢመስለውም በመውጫና መግቢያ በሮች ከኦሮሚያ ክልል ባመጣቸው ልዩ ኃይሎችና የመከላከያ ሰራዊት አባላት እያስጠበቀ መሆኑን አንዱ ማሳያ ነው። ባለፈው ሳምንት ጽናት ሚዲያ በዜና ክፍሏ ስለ ኮሪደር ልማት
አቶ ግርማ ሰይፉ ያነሱትን ሐሳብ ተከትሎ በሰራቸው ዘገባ በኮሪደር ልማት ስም በመላ ሀገሪቱ የሚገኙ ዜጎችን ቤት አልባ ከማድረጉም በላይ በንጹሃን ዜጎች ላይ መሳቁና መሳለቁም የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም በሚል ብሂል ሀፍረት የሌለው ንግግር በአቶ ግርማ ሰይፉ በኩል ቢገለጽም አሁን ደግሞ በከተማዋ ከንቲባ ወይዘሮ አዳነች አቤቤ አማካኝነት አዲስ አበባ ተከባለች፣ ሚስጥራችን አደባባይ ላይ ወጥቷል፣ ለአደጋ ተጋልጠናል የሚል እውር ድንብሮ የወጣ አቋም ይዘው ሲታገሉ ይደመጣሉ። ይህንን የአገዛዝ ስርዓት ያስጨነቀው የሰሞነኛው የአገዛዙ ፌዴራል ፖሊስ ምክትል ኮሚሽነሩ መላኩ ፈንታም ለዚህ አብነት ናቸው። አዲስ አበባ በተለያዩ ባንዳና ባዕዳዎች ተከባለች፣ ከተማችን ሰላም አጣለች ሲሉም ተደምጠዋል። የተለያዩ ጸረ ሰላም ኃይሎች ባዕዳዎችና ባንዳዎች በመተባበር የከተማችን ሰላም እንዳይረጋጋ ዜጎች በሰላም ወጥተው እንዳይገቡ ማዕከላቸው በማድረግ ወይም የስበት ማዕከላቸው በማድረግ ከተማችንን የሽብር ማዕከል ለማድረግ የሚንቀሳቀሱ አካላት አሉ። ድብቅ የፖለቲካ ፍላጎታቸው የሚስተጓጎልባቸው መስሏቸው ስጋት ላይ የወደቁና የፈሩ አካላት እንዲሁም ህገወጦችና ጋጦጦች ባንዳዎችና ባዳዎች ሴራቸውን ለማክሸፍ ፖሊስ ሁልጊዜ ከእነኚህ ወንጀለኞችና የጥፋት ኃይሎች አንድ እርምጃ ቀዳሚ መሆን ይጠበቅበታል። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ግዙፉ ጎንደር የበጋሻው ክፍለ ጦር በአለፉት 3 ወራቶች የተከናወኑ ዋና ዋና ተግባራትን በተመለከተ የክፍለ ጦር አመራሮቹ በተገኙበት 2 ቀናት እየፈጀ ግምገማ አካሂዷል። የግዙፉ ጎንደር የበጋሻው ክፍለ ጦር አመራሮች በክፍለ ጦሩ የተከናወኑ ተግባራትን በመገምገም በቀጣይ ጠንክሮና የበለጠ አስፈሪ ሆኖ ለመምጣት የሚያስችሉ ውይይቶችም ተደርገዋል። ውይይት የተደረገባቸው ዋና ዋና ነጥቦችም የህልውና ትግሉን በተመለከተ ከክፍለ ጦር እየተደረገ ያለው ተጋድሎና ጉዞን በተመለከተ በቀጠናው ያሉ ህዝባዊ አስተዳደሮች ያሉበት ሁኔታንና የአስተዳደር ብቃታቸውን መዳሰስ የሚሉትና በቀጠናው ያሉ የመልካም አስተዳደር ችግሮችና መፍትሄዎቻቸው ዙሪያ ጥልቅ ውይይት በማድረግ የቀጣይ ወራቶች የትግል እቅዶች ታቅደውም ተጠናቋል። በአጠቃላይ በግምገማው የክፍለ ጦሩ ተግባራት ተቃኝተው የአገዛዙ ስርዓት ከአማራ ህዝብ ጫንቃ ተሽቀንጥሮ የሚወገድበትን መንገድ ከሌሎች የአማራ ፋኖ ኃይሎች ጋር በመሆን ታሪካዊ ግዴታቸውን ለመወጣት የክፍለ ጦሩ አመራሮች በሙሉ ቁርጠኝነት እንደሚሰሩ አስመስክረዋል በማለት ግምገማውን አካሂደዋል። በአዲስ አበባ ከተማ ነዋሪዎች ኮንዶሚኒየም ተመዝጋቢዎችና ቆጣቢዎች ቁጠባ የተገነቡ 1500 የኮንዶሚኒየም የንግድ ሱቆች ለብልጽግና ደጋፊዎች ሊከፋፈል መሆኑ ተጠቆመ። የቤቶቹ ባለቤት የአዲስ አበባ ቤቶች ግንባታና አስተዳደር ቢሮ ከዚህ በፊት በዚህ መልኩ በህገወጥ ባከፋፈለው ቤት ምክንያት በንግድ ባንክ የ40 ቢሊዮን ብር ዕዳ ተይዞ የኮንዶሚኒየም ቤት ግንባታ ማስቆሙን በዘመነ ብልጽግና የኮንዶሚኒየም ቤት ግንባታ መቆሙንና ዳግም በኢህአዴግ ዘመን የተሰሩ ቤቶችን በህገወጥ መንገድ ሊያከፋፍሉ መሆኑ ተሰምቷል። ከአዲስ አበባ ከተማ አስተዳደር በቅርቡ በአዳነች አቤቤ ውሳኔ ወደ ሸገር ከተማ በተካለለው ኮየ ፈቼ ኮንዶሚኒየም በኢህአዴግ ዘመነ መንግስት የተሰሩ የኮንዶሚኒየም ቤቶችን የገበሬ ልጅ በሚል በነፃ በመከፋፈል በዚህ ምክንያት የአዲስ አበባ ቤቶች ግንባታና አስተዳደር ቢሮ የ40 ቢሊዮን ብር ባለዕዳ ሆኖ በነፃ በተሰጡት ቤቶች ምክንያት በአዲስ አበባ የኮንዶሚኒየም ግንባታ መቆሙ የሚታወቅ ነው። የ2005 ዓ.ም ተመዝጋቢዎች ቀርቶ ከ1997 ዓ.ም ተመዝጋቢዎችም ቤት ያልተሰጣቸው ቀላል ቁጥር እንደሆነ ይታወቃል። ከዚሁ ጋር በተያያዘም 20 ዓመት በላይ የቆጠቡ የአዲስ አበባ ነዋሪዎች ከሰሞኑ እዛው ኮየ ፈቼ ኮንዶሚኒየም የሚገኙ ሱቆችን የኮንዶሚኒየሙ ግራውንድ ላይ የሚገኙትን ለገበሬ በሚል 1500 ሱቆችን የብልጽግና ደጋፊዎች ሊከፋፈሉ መሆኑን ሸገር ከተማ በሚል በሚንቀሳቀሱ የሸገር ከተማ ሚዲያ አፈቀላጤዎች
ከዚህ ቀደም የተገለጸ ነው። የንግድ ባንክ 40 ቢሊዮን ብር ዕዳ ባልተከፈለበት የቆጣቢዎች ተስፋ በጨለመበት በቆጣቢዎች ገንዘብ የተሰሩ 1500 ሱቆችን ዳግም ለመከፋፈል ተነስተዋል ተብሏል። ከዚህ በላይ የምትመለከቷቸውን በሸገር ከተማ በኮዬ ፈጬ ክፍለ ከተማ የሚገኙ የንግድ ሱቆች ላይ የሸገር ከተማ አስተዳደር ታሪካዊ ውሳኔ አስተላልፏል። በክቡር ከንቲባችን ዶክተር ተሾመ አዱኛ ሀሳብ አመንጭነት የሸገር ከተማ ካቢኔ የከተማውን አርሶ አደር ኑሮ ለማሻሻል ታሪካዊ የሆነ ውሳኔ አስተላልፏል። በዚህ መሰረት የሸገር ከተማ አስተዳደር ካቢኔ መስከረም 21 ቀን ባካሄደው መደበኛ ስብሰባ በከተማ ውስጥ በለሙ የጋራ መኖሪያ ቤቶችና የቁጠባ ህንፃዎች ስር የሚገኙ 1000 የሚሆኑ የንግድ ሱቆችን ለከተማው አርሶ አደሮች በነፃ አስተላልፎ ለመስጠት ታሪካዊ ውሳኔ አስተላልፏል። የአንድ ሱቅ ወቅታዊ ዋጋ 7 ሚሊዮን ብር ነው የሚሉት እነዚህ ነዋሪዎች የኮንዶሚኒየም ተመዝጋቢዎች ቆጣቢዎች ይህን ለሁለተኛ ጊዜ ሊደረግ የታሰበ ዘረፋ ለምን ብለው ሊጠይቁ፣ ሊደራጁ፣ ሊተባበሩ፣ ሊያስቆሙ ይገባል የተባለ ሲሆን በዘመነ ኢህአዴግ የኮንዶሚኒየም ቤት ስር ሱቆች በጨረታ እየተሸጡ ከቆጣቢዎቹ ገንዘብ ጋር በማቀናጀት ዕጣ ላልደረሳቸው ዜጎች ቤት መገንቢያ ነበር የሚውሉት ያሉት የአዲስ አበባ ነዋሪዎች አሁን ያለው አገዛዝ ደግሞ አይን ያወጣ ዘረፋ ይዟል ብለዋል የጽናት ሚዲያ የመረጃ ምንጮቻችን። ይህ በእንዲህ እንዳለ ከዚህ ቀደም በዘመነ ኢህአዴግ አገዛዝ ቤት በጣም ይሁን በዘፈቀደ ይሰጣቸው የነበሩ የትግራይ ተወላጆች ሲሆኑ በሰሜኑ ጦርነት የትግራይ ተወላጆችን ከአዲስ አበባ ፈንቅሎ በማስወጣት ቤት አልባ በማድረግ ወደ ትግራይ እንዲፈናቀሉ ያደረጉ ሲሆን አሁን ደግሞ ባለተረኞቹ የኦህዴድ አገዛዞች ከጥበቃ ሰራተኛ እስከ አየር መንገድ ከባንክ ማናጀር እስከ ብሔራዊ ባንክና የሀገሪቱ ከፍተኛ መስሪያ ቤት ድረስ ባለተረኞቹን ቀስ በቀስ አስጠግቶም የቤት ባለቤት እያደረገ ይገኛል። ይህ አልበቃ ያለው አገዛዙ ንብረትነቱ የአብይ አህመድ እንደሆነ የሚነገርለት ኦቪድ ኩባንያ የድሃ የአዲስ አበባ ነዋሪዎችን ቤት አልባ በማድረግ በብልጭልጭ የኮሪደር ልማትና የቤት ግንባታ እንዲሁም አዲስ አበባን ጽዱ ከተማ እናደርጋታለን በማለት እያፈረሰም በርካታ የከተማዋን ነዋሪዎች በማንነታቸው ብቻ እየለየም ቤት አልባ እያደረጋቸውም ይገኛል። አማራነትን እንደ ወንጀል በፈረጀው የኦህዴድ ብልጽግና አገዛዝ በተለያዩ መዝገቦች በሽብር ወንጀል የተከሰሱ የፖለቲካና የሕሊና እስረኞች ፍርድ ቤት አቅርቦም ተለዋጭ ቀጠሮ ሰጥተዋል። በችሎት ከተገኙት መካከልም በህመም ምክንያት በተደጋጋሚ ችሎት እየተገኘ ካልሆነው ከአማረ መለሰ በስተቀር የተከበሩ አቶ ዮሐንስ ቦያለው፣ የተከበሩ አቶ ክርስቲያን ታደለና የተከበሩ ዶክተር ካሳ ተሻገርን ጨምሮ 15 በቂሊንጦ ማረሚያ ቤት በግፍ እስር ላይ የሚገኙ የፖለቲካና የሕሊና እስረኞች ተገኝተዋል። መዝገቡ የተቀጠረው አቃቢ ሕግ ከመጋረጃ በስተጀርባ አስመሰክረዋለሁ ያለውን አንድ ምስክር አቅርቦ እንዳስመሰክር በሚል ነበር። ይሁን እንጂ የፌዴራል ፖሊስ ለቤተሰብ ጥየቃ ወደ አማራ ክልል ሄዷል የተባለውን ምስክር በኔትወርክና በክልሉ የጸጥታ ችግር ምክንያት ለማቅረብ አለመቻሉን በደብዳቤ መግለጹን አሳውቋል። በመሆኑም አለ የተባለው የኔትወርክና የክልሉ የጸጥታ ችግር በቂ ምክንያት በመሆኑ ምስክሩን ለማቅረብ ተጨማሪ ጊዜ ይሰጠኝ ሲል አቃቢ ሕግ ችሎቱን ጠይቋል። የአቃቢ ሕግ መከራከሪያ በተከሳሾች ጠበቆች በኩል ጠንከር ያለ ተቃውሞም ገጥሞታል። በግራ ቀኙ መካከልም አጭር ክርክር ተካሂዷል። በጠበቆች በኩል የወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 94 እና 124ን በመጥቀስ አቃቢ ሕግ ስነ ስርዓታዊ ባልሆነ መልኩ ተጨማሪ ጊዜ እየጠየቀ ነው። የኔትወርክና የጸጥታ ችግር የሚለው ቀጠሮ ለማስቀጠር በቂ ምክንያት አይደለም። ልዩ ጥበቃ እየተደረገለት ያለ ምስክር መሆኑ ተገልጾ ነበር። በቂ ትጋት አላየንም። ተከሳሾች ከታሰሩ 2 ዓመት ከ5 ወር ሆኗቸዋል። በመሆኑም የተሰጠው ጊዜ በቂ ስለነበር አቃቢ ሕግ ምስክሩን የማሰማት መብቱ ይታለፍልን በሚል ተጠይቋል። የተከበሩ አቶ ክርስቲያን ታደለ በበኩላቸው የመንግስት ከፍተኛ ባለስልጣናት ወደ አማራ ክልል እየተንቀሳቀሱ ሰላም ነው እያሉን ባለበት ሁኔታ አንድ ምስክር ለማምጣት የጸጥታ ችግር አለ የሚለው ተቀባይነት የለውም ሲሉም ተከራክረዋል። የግራ ቀኙን ክርክር ያዳመጠው ችሎቱም የአቃቢ ሕግን መከራከሪያ በመቀበል ተለዋጭ ቀጠሮም ለታህሳስ 8 2018 ዓ.ም ሰጥቷል። በተከሳሾቹ በኩል በቂሊንጦ ማረሚያ ቤት ከፍርድ ቤት ትዕዛዝ በኋላ
መሻሻል ሊያሳይ ሲገባው ችግሮቹ ከድጡ ወደ ማጡ እየሆኑ እየባሰባቸው መሆኑን ገልጸዋል። በራሳቸውና በቤተሰቦቻቸው ላይ እየተፈጸመ ያለው ማንነት ተኮር ስድብ፣ ዛቻና ማስፈራሪያ ብሶበታል። የፍርድ ቤት ትዕዛዝ እየተከበረ አይደለም። ክልከላው፣ ጭቆናው፣ ወከባው በዝቷል። ፌዴራል ፖሊስ እስካሁን ያጣራው ነገር የለም። ደህንነታችን አደጋ ላይ ነው የሚሉና ሌሎች ችግሮችንም በመዘርዘር ያሉበትን የአያያዝ ሁኔታ አሳሳቢ መሆኑን በመጥቀስ ፍትህ እንዲሰጣቸውም ጠይቀዋል። ይህ በእንዲህ እንዳለም በመላ ሀገሪቱ በሚገኙ ማጎሪያ ቤቱም በሕግ ማስከበር ስም የታሰሩ በርካታ የህሊና እስረኞችና የፖለቲካ ሰዎች በገፍ መታሰራቸውና ለከፋ ችግርና ስቃይ እየተዳረጉ መሆኑን ጽናት ሚዲያ በተለያየ ጊዜም የትንታኔ ርዕስ አድርጋ መረጃ ስታካፍል መቆየቷም አይዘነጋም። ንጹሃን ዜጎችን በማሰር አረካም ያለው አገዛዙም ዛሬም ድረስ በተለያዩ ቦታዎች በግፍ ወደ ማጎሪያና ወደ ጦር ግንባር የድሃ ልጅ መማገዱን ተያይዞታል። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው አበይት መረጃዎቻችን እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስከምንገናኝ ሰናይ ቀን ተመኘን።